ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የዓለምን ጫጫታ ንቀው በገዳም በበዓታቸው ተወስነው ለሀገራቸው ኢትዮጵያና ለሕዝቧ እንዲሁም ለቅድስት ቤተክርስቲያን የሚጸልዩ አባቶች ጋር እጃችሁን ማንሳት ለምን አስፈለገ? እስከ መቼ ነው የቤተክርስቲያን አባቶች የሚገደሉት የሚታረዱት? እስከ መቼ ነው የቤተክርስቲያን አገልጋይ ካህናቶች የሚገደሉት የሚታረዱት? በጣም ያሳዝናል፣ ያማል። ማርያምን ነው የምላችሁ። እነሱ ምን ባጠፉ ይህ ግፍ ይገባቸዋል? እንዴት ጸሎት የያዙ አባቶች መሳሪያ ያልያዙ አባቶች ጋር በጸሎት ለሚያምኑ ለሀገራችን ለሚጸልዩ አባቶች ጋር እጃችሁን ማንሳት እስከ መቼ? ይኸው በዝቋላ አቦ የሚገኙ መነኮሳትና ገዳማውያን ታርደዋል። ተይዘውም ወዳልታወቀ ቦታ ታግተው የተወሰዱ አባቶች አሉ። እስካሁን ድረስ የት እንዳሉ አይታወቅም። ይህን ድርጊት የፈጸመው አካል ማን ነው? የዛሬ ዓመትም እዚሁ ዝቋላ አቦ ላይ በየካቲት ወር እንደዚህ አይነት ግፍ ተፈጽሞ ነበር። ያ አልበቃ ሲላቸው ዘንድሮም ደገሙት። በገዛ ሀገራችን የኦርቶዶክሳውያን ስደት እስከ መቼ ድረስ ነው? ማብቂያውስ መቼ ነው? እስከ መቼ ነው ጥቁር ልብስ እየለበስን ስለ ቤተ ክርስቲያን የምናለቅሰው? እስከ መቼ ነው የኦርቶዶክሳውያን ዝምታ? መቼ ነው መጨከን የምንጀምረው? የገዳማውያን አባቶችና የካህናት መታረድ፣ መገደል ከጊዜ ወደ ጊዜ እየጨመረ ነው። ስለዚህ ከላይ ሆነው ቅድስት ቤተ ክርስቲያንን የሚመሩ አባቶች ጨከን ብለው እርምጃና ትዕዛዝ መስጠት ይኖርባቸዋል ብዬ አምናለሁ። ገዳማውያን እየታረዱ ነው። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። በእጆቻቸው የእግዚአብሔር ቃል የጸሎት መጽሐፍትና መስቀልን እንጂ እኮ የጦር መሳሪያ የሚይዙ አይደሉም። ዓለምን፣ አምሮቷን፣ ብልጭልጩን፣ ምቀኝነቱን፣ ተንኮልን፣ ክፋትን ሁሉ ንቀውት ጥለውት ገዳሙን፣ ዋሻውን፣ ዱሩን፣ በረሃውን መረጡ እንጂ እኮ እንደኛ የሚሞቅ አልጋ፣ የሚጣፍጥ ምግብ እያሉ እያማረጡ እኮ የሚኖሩት እኮ ሕይወት የላቸውም እኮ። ክርስቶስን ብለው ሁሉ ነገር ንቀው ዓለምንም ትተውልን እኮ ሄዱ። ምን ባጠፉ እነዚህ አባቶች ይገደላሉ? አንፈልግም፣ ከዓለም መለየት እንፈልጋለን ብለው ጥለው መርጠው ሄዱ። ምንድን አድርጉ ምንላቸው? ለምንድን ነው አባቶች በተከታታይ ተደጋጋሚ እየተገደሉ ያሉት? ዓላማው ምንድን ነው? ሰይጣን እንኳን በቅዱስ መስቀል ምልክት ስናማትብ ካለበት ቦታ ሸሽቶ ጥሎ በኖ ይጠፋል። እነዚህ ከሰይጣን የከፉ የአእምሮ እድገት ውስንነት ያለባቸው የላሸቁ የከሸፈ ትውልድ ያፈራ ነው። እንዴት ነው በጌታ ስም አባት ምንም የማያውቁ ተንኮል የሌለባቸው ለጸሎት የሚቆሙ ስለኛ ኃጢአት የሚያለቅሱ ስለ ሀገር ሰላም፣ ፍቅር፣ አንድነት የሚጮሁ የሚጠይቁ የሚያለቅሱ አባቶችን መግደል ትርፉ ምንድን ነው? እንዴት መውረድ ነው? የእነዚህን ደጋጋ አባቶቻችን ነፍሳቸውን በሰላም ያሳርፍልን። በረከታቸው በሁላችንም ላይ ይደር። እጅግ በጣም የሚያስፈራ ጊዜና ዘመን ላይ ደርሰናል። ለእነዚህ ጸሎተኛ አባቶች፣ ለእነዚህ ስለ ሀገር ሰላምና ፍቅር የሚያለቅሱ እነዚህ ዓለምንና አምሮቷን ጥለው ንቀው ለገቡ ለገደሙ አባቶች ያልተመለሱ ለእኛ ይመለሳሉማ የሚል አሳሰብ አይኖረንም። ስለ ሁላችንም፣ ስለ ሀገራችን፣ ስለ ሕዝባችን፣ ስለ ሁሉ ነገር ልንጸልይ የሚገባበት ሰዓትና ጊዜ ላይ ነን። እግዚአብሔር አምላክ ይድረስልን። ኃጢአት በመስራት ብቻ ሳይሆን እግዚአብሔር ቢፈርድብህ መንፈሳዊ ስራ ባለመስራትም ይፈርድብህ። መንፈሳዊ ስራ አለመስራት ያስጠይቃል። የእግዚአብሔርን መንግሥት አለማገልገል ያስጠይቃል። ተጠቅመ ነፃ ወጥተህ ተፈተህ ከአጋንንት ስራት አምልጠህ ለአንተ የበራልህን ብርሃን ለሌላው ልታበራ ሲገባ ዋጋ ላለመክፈል ቅምጥል ሕይወት ለመኖር ያስጠይቃቸው። ሁላችሁም እንደሰማችሁት ነው ዮናታን ዛሬ የምነካው። ከዚህ ቀደም ሰው የሚድነው በእምነት ብቻ ነው፣ ስላመነ ብቻ ይድናል፣ ከፍርድ ያመልጣል የሚል አስተምሮ ሲያስተምር ሰምተናል።
ይሄ የፕሮቴስታንቱ እምነትና አስተምሮ ነው። ዛሬ ደግሞ እግዚአብሔር የሚፈርድብህ ኃጢአት ስለሰራ ብቻ አይደለም፣ መንፈሳዊን ስራ ባለመስራት ይፈረድብሃል፣ የእግዚአብሔርን መንግስት ባለማገልገልህ ይፈረድብሃል የሚል አስተምሮ እየሰማን ነው። ኦርቶዶክሳውያን ይህን ቪዲዮ የምትሰሙ ሁላችሁ ይህንን ቪዲዮ በደንብ አቅም ስጡት፣ ለሁሉም ይዳረስ። እኛ ኦርቶዶክሳውያን ሰው በእምነት ብቻ አይድንም፣ እምነትን ከመልካም ስራ ጋር ጨምሮ ሲይዝ ይድናል ብለን እናምናለን፣ ይህን እናስተምራለን። ለዚህም መጽሐፍ ቅዱሳዊ ማስረጃችን ሐዋርያው ቅዱስ ያዕቆብ በመልእክቱ በምዕራፍ 2 ቁጥር 20 ላይ አንተ ሰነፍ ሰው እምነት ከምግባር እምነት ከመልካም ስራ ተለይቶ የሞተ መሆኑን ልታውቅ ተወዳለህን በማለት ይናገራል። እምነት ከስራ ተለይቶ የሞተ ነው። ነፍስ ከስጋ ስትለይ ስጋ የሞተ እንደሚሆን ሁሉ ከእምነትም ስራ ከተለየ እንደዚሁ የሚያድን ሊሆን አይችልም። ይሄ እምነታችን ነው። ይሄ ኦርቶዶክሳዊ አስተምሯችን ነው። ዛሬ ግን ዮናታን ትላንት ያስተማረውን ለይቶ በሚጣረስ መልኩ በሚጣላ መልኩ ሰው የሚፈረድበት በኃጢአት ብቻ ሳይሆን መንፈሳዊ ስራንም ካልሰራ ይፈረድበታል የሚል አስተምሮ ሰምተናል። ሁላችሁም ይህን ቪዲዮ ለሁሉም እንዲዳረስ 10 ጊዜ ኮፒ ሊክ እያደረጋችሁ ሼር ዲዩት በማድረግ ለሁሉም አድርሱት። አሁን ጌታ ኢየሱስን እንደ ግል አዳኙ አድርጎ መቀበል የሚለውን ነገር የምንቃወመው ለዚህ ነው። በነገራችን ላይ ድህነት ያለው ዝም ብሎ በግል አይደለም። ድህነት ያለው ዊዝን ዘ ቸርች ነው። ድህነት ያለው በኤርሲያን ነው። እሺ ብዙ ጊዜ ይሄ እንደ ግል አዳኝ አድርገህ ተቀበልና ነገር ኦኬ መጽሐፍ ቅዱስ ላይ እንደዚህ የሚል የለ ምናምን እሱ አይደለም። ትልቁም ነገር ቃሉ ቃል በቃል መጽሐፍ ቅዱስ ውስጥ ስለሌለ ብቻ አይደለም፣ ይዞ የሚመጣው መዘዝ ስላለ ነው። ምንድነው እሱም? ድህነት ዝም ብሎ በግል የሚባል ነገር አለ። በቤተ ክርስቲያን ውስጥ ነው። በቤተ ክርስቲያን ውስጥ እና ሰው ሁል ጊዜ ቢሆን ምን አለ? እረኛ መንጋ እና ያ ህብረቱ የክርስቶስ ኢየሱስ አካል ቤተ ክርስቲያን የክርስቶስ አካል ናት እና ሁሉን በሁሉ የሚሞላ የዛ የጌታችን ኢየሱስ ሙላቱ ናት ስላለን ራሱ ጳውሎስ ያሉን ስለደገምን ለማለት ነው። ምንድነው እርሷ ሁሉን በሁሉ የሚሞላ ማለት ሁሉን በሁሉ የሚሞላው ኢየሱስ ነው። የእርሱ ደግሞ ሙላቱ ናት ተብላለች። ኤፌሶን ምዕራፍ 1 መጨረሻ ቁጥር ላይ ሙላቱ ናት እና እርሱ ደግሞ የእርሷ ራሷ ነው። ራስ ነው። ከዛ በኋላ ምንድነው? አካል ዝም ብሎ ራስ ብቻ አይደለም አይደለ? ሙሉ ወጥ አይደለ? ልክ ነው። የእርሱ ሙላቱ ተብላ ተነግሮላታል ቤተክርስቲያን እና መንግስቱን በመሬት ላይ አቋቁሟል ጌታችን ኢየሱስ እና መሬት ድረስ አለ ኢየሱስ። ጌታችን ኢየሱስ ላይ በአባቱ ቀኝ ተቀመጠ ሲባል ዝም ብሎ በአባቱ ቀኝ ተቀምጦ ተወስኖ ብቻ ያላረም መሬት ድረስ አለ፣ እኛ ድረስ አለ ኢየሱስ፣ እኛ ድረስ አለ በቤተክርስቲያኑ በኩል ማለት ነው። በቤተክርስቲያኑ በኩል እኛ ድረስ አለ። ስለዚህ ጌታችን ሁሌም ከኛ ጋር ነው ማለት ነው። እኔ እስከ ዓለም ፍጻሜ ሁሉ ጊዜ ከእናንተ ጋር እሆናለሁ። ስለዚህ ቤተክርስቲያን የክርስቶስ ሙሽራው ሆና ሁሌ የሚጠብቃት የሚንከባከባት የሚመግባት ራሱ ክርስቶስ ይሆናል። ምክንያቱም መንፈስ ቅዱስን ስለላከ በመንፈሱ በኩል ይህን ሁሉ ነገር ክርስቶስ ኢየሱስ ይሰራል። ወላጆች እንደሌላቸው ልጆች አልተዋችሁም ማለት ጌታ ኢየሱስ ሰው ወላጆች እንደሌለ ልጆች ሊተወን አልፈቀደም። ጌታ ኢየሱስ ከሐዋርያቱ ጋር አብሮ ቆየና የተወሰነ ከዛ ልክ ሲሄድ ዝም ብሎ ብቻቸውን ብትን አድርጓቸው አልሄደም። ወላጆች እንደሌላቸው ልጆች እንደሚረሱ ልክ እንደዛ አይደለም ሄደው። ግን ጌታ ምን አላቸው? ወላጆች እንደሌላቸው ልጆች አልተዋችሁም ማለት። ስለዛ ምንድነው? አንደኛ ሞቶ ከተነሳ በኋላ ወደ እነሱ ይመጣል። ከዛ በኋላ ሲሄድ ደግሞ መንፈስ ቅዱስን ይልካል። ስለዛ መንፈስ ቅዱስን ደግሞ ለዘላለም ከእናንተ ጋር ይሁን ዘንድ ምንድነው ይልክላችኋል አለ። እኔም አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ ጌታ ኢየሱስ። ሌላ አጽናኝ ለዘላለም ከእነርሱ ጋር እንዲኖር። ስለዛ ለዘላለም ከእኛ ጋር ከቤተ ክርስቲያን ጋር እንዲኖር በተሰጠው በመንፈሱ በኩል ጌታችን ኢየሱስ ሁሌ ከእኛ ጋር ይኖራል። ቤተክርስቲያን ስታጠምቅም ስታስተምርም ሁሌ ኢየሱስ አብሯት አለ። ስለዛ አጠፋም አይደል? አዎ አጠፋም። እና በደንብ ስሙኝ፣ ይህንን ፓርት አጥፋው። ሰው ተመስጦ እየሰማ ነው ማለት ነው። እግዚአብሔር ይመስገን። ግብጽ ቤተክርስቲያን የግብጽ መንግስት ምን ያደርጋል? ይሄ ነገርማ የሆነ ሿሿ ቢኖረው ነው ይሄ ሁሉ ሰው እንደዚህ እየታንጋጋ። እነሱም እኮ ብርሃን ያሉ ምናምን መገለጥ ያሉ የሆነ ነገር እየሰሩ ነው፣ የሆነ ሿሿ እየሰራ ነው ይሉና ምን ያደርጋሉ መሰላችሁ? የራሳቸው ማጣሪያ ቤተክርስቲያን አለች አይደል ጋይስ? እዚህ ጋር ለምሳሌ ቤተክርስቲያን አለች። ሉክ ዊዚን 15 ማይል ራዲየስ ማለት ቤተክርስቲያኗ እዚህ ጋር አለች። 15 ማይል ራዲየስ ማለት 1 ማይል 1.6 ኪሎ ሜትር አካባቢ ነው ከተባለ
15 ማይል ማለት ኦልሞስት 15 አለ ኦልሞስት ሀፍ አለ እዛ ጋር 7.5 ወደ 23 ኪሎ ሜትር ማለት ነው። 23 ኪሎ ሜትር ቤተክርስቲያኗ ከቤተክርስቲያኗ በ23 ኪሎ ሜትር ዙሪያ which means ወደ ሰሜን ብትሄዱ 23 ኪሎ ሜትር፣ ወደ ምስራቅ ብትሄዱ 23 ኪሎ ሜትር፣ ወደ ምዕራብ ወደ ደቡብ ብትሄዱ ወደ ሁሉም አቅጣጫ 23 ኪሎ ሜትር ቤተክርስቲያኗ ካለችበት ቦታ ሁሉ መብራት እንዲጠፋ ይታዘዛል። መንግስት ነው ያዘዘው። ይሄ ነገር መጣራት አለበት። መብራት እንዲጠፋ ይታዘዛል። ዘይቱን was ordered to shut off all electricity within a 15 mile radius of the church. ኦኬ 15 ማይል ቸርች ላይ ወይ ደግሞ እንዳልኳችሁ ወደ 23 ኪሎ ሜትር ርቀት ላይ ራዲየስ ላይ ይቅርታ አንዳንዴ ሳስበው እንደዚህ አይነት ነገሮች እኔ ስለሚገርሙኝ ይቅርታሽ እና መብራት እንዲጠፋ አዘዘ። ከዛ መብራት ውስጥ ይጥፋ ተባለና መብራቱን የግብጽ መንግስት ያስጠፋል። ከቤተክርስቲያኑ በ23 ኪሎ ሜትር ርቀት ላይ በሁሉም አቅጣጫ መብራት እንዲጠፋ ይታዘዝና መብራት ያስጠፋሉ። መብራቱ ይጠፋል። ጠፍቶ መብራቱ እመቤታችን ትላለች። የቤተክርስቲያኒቷ መብራት ጨምሮ አስጠፍተው የቸርቿንም ጭምር በአካባቢው ላይ ያሉ 20 ምናምን ኪሎ ሜትር ርቀት ላይ ያሉ ዘይቱን አካባቢ ያሉ እንዳለ አስጠፍተው እመቤታችን ትገለጣለች። ወንድሜ ትገለጣለች እመቤታችን። እስቲ የብርሃን ልብስ ለብሳ እሷ መገለጧ ብቻ ሳይሆን እነዛ ወፎች እንደሚበሩት ይመጣሉ። ከሰማይ ፍላሽ ላይቶች ይታያሉ። መንግስት መብራቱን አጥፍቶ እግዚአብሔር ልጇን አላወቁትም። ጌታችን ኢየሱስ ክርስቶስ እንደው በመብራት ኃይል ጌታችንን ልትይዘው አችልም ወንድም። እመቤታችን ትገለጣለች። እንደዛ ሙሉ ጋይስ but the apparitions continued. Then Nasser himself came to investigate. ማን አልኳችሁ? ናስር ኮሎኔል አብደል ናስር ራሱ የግብጽ በዛ ጊዜ የግብጽ አስተዳዳሪ ነበሩ። ከ1952 ዓመተ ምህረት ጀምሮ የግብጽ ክርስቲያኖችን ይጨቁን የነበረ የግብጽ ክርስቲያኖችን ይበድል የነበረ ስራ እንዳያገኙ የሚያደርጋቸው የነበረው ይህን ነገር እንግዲህ አካባቢው ላይ የነበሩ አስተዳደሮች ያድርጉና እንዴ ያያሉ። ስቲል ተገለጣለች እመቤታችን። አሬ ነገር ማብለው ለዋናው ለግብጽ ፕሬዚዳንት ይነገራል። ራሱ መጣ። ከቅድም ጀምሮ እንደምናገረው ሕያው አምላክ ምስክሬ ነው። ይኸው መድኃኔዓለም ኢየሱስ ክርስቶስ ዛሬ ያሳድረኝ። የምናገረው ነገር እያንዳንዱ የ1,000,000% ፋክት ነው። ይህን ነገር ክሮስቼክ ማድረግ የሚፈልግ ሰው ማንም ሰው ክሮስቼክ ማድረግ ይችላል። ማንም ሰው ማረጋገጥ ይችላል። ማረጋገጫዎችን ስለማመጣላችሁ ማለት መጨረሻ ላይ ደግሞ ማተሚያ ዘን ናስር himself came to investigate ራሱ መጣ። he witnessed the mother of God at the top of the church of Saint Mary. ራሱ መጣ። የግብጽ በየጊዜው አስተዳዳሪ he witnessed the mother of God at the top of the church of Saint Mary. ቤተክርስቲያኑ ራስ ላይ እመቤታችንን ያያታል። ራሱ የግብጽ ፕሬዚዳንት ራሱ unable to explain the phenomenon ማብራራት አልቻለም። ሙስሊም ነው ሲጀምር እንደተገር ምን እንደሆነ ማያውቅም። አረታም ራሱ ልጋተው ኮስ ላክልኝ unable to explain the phenomenon የተፈጠረው ነገር እዛ አካባቢ አፕን ያደረገውን ነገር ማስረዳት አቅቶት he and በደንብ ስሙ he and the Egyptian government considered that the events at Zaytun were authentic. በዘይቱን ሲታይ የነበረው ነገር እውነተኛ መሆኑን አውቴንቲክ መሆኑን እርሱም የግብጽ መሪው የግብጽ መንግስት በአጠቃላይ አረጋገጠ። ስንተኛ ማረጋገጫ አገኘ? የግብጽ ቤተክርስቲያን 12 ጳጳሳትን ልካ ስንት አልኳችሁ? 12 ጳጳሳትን ልካ ቦታው ላይ ያረጋገጠች። ሁለተኛ አካባቢው ላይ ያሉ ዘይቱን አካባቢ ቤተክርስቲያኑ አካባቢ የነበሩ መስተዳደሮች እንዳለ መብራት አካባቢው እንዳለ መብራት ያጠፉና ይሄ ነገርማ የሆነ ፌክ ነው ሸዋሸዋ ነው ብለው ቼክ ቢያደርጉ 23 ኪሎ ሜትር ራዲየስ ላይ መብራት አጥፍቶ ቼክ ቢያደርጉ እመቤታችን ስቲል ትገለጣለች። የአብርሃን ስቲል ቤተክርስቲያን ላይ ይታያል። ትመጣለች፣ ትገለጣለች። ሶስተኛ ፕሬዚዳንት ናስር ራሱ ሙስሊም የሆነው ክርስቲያኖች በመጨቆን የሚታወቀው ያ ፕሬዚዳንት ራሱ መጥቶ ያይና ነገሩን ድንግል ማርያምን አያት። ነገሩን ማብራራት አቃተውና
unable to explain the phenomena, he and the Egyptian government considered that the events at Zaytun were authentic. ግብጽ በጊዜው የነበረው ያ የሙስሊም መንግስት ክርስቲያኖችን ይጨቁን የነበረው ኮሎኔል አብዱልናስር የሚባለው እመቤታችንን አያት። ሲደረግ የነበረው ያም ተአምር እውነተኛ ተአምር መሆኑን የግብጽ መንግስት ራሱ አረጋገጠ። ምን ቤተክርስቲያን ላይ ነው ጋይስ የታየችው? ምን ቤተክርስቲያን ላይ ነው? በዘይቱን ያለች የእመቤታችን የድንግል ማርያም ቤተክርስቲያን፣ በእርሷ ስም የተሰየመ ቤተክርስቲያን ላይ። ይሄ ምንን ያሳያል? መጨረሻ ላይ ማጠቃለያ ላይ ሰጣቸዋል። እንቀጥል። የእኛ ትሁትነት ግን አስባችኋታል ጋይስ? አንዳንዴ አሁን ቅድም እንዳልኳችሁ መጀመሪያ ላይ ስትታይ ራሷን እንዲህ ብላ ስቅ ብላ ከመስቀሉ ፊት፣ ሌላ ጊዜ ስትታይ ደግሞ መስቀሉ ፊት ስትሰግድ እመቤታችን እናያታለን። ግን አንድም ቃል እኔ እመቤታችን መጽሐፍ ቅዱስ ላይ ያለ ካራክተር እንደምታውቁት አይደል? ብዙ የምትናገር አለች ማለት ዝም ያለች ናት። በጊዜ የነበሩ እንግዲህ አባቶች፣ ቅዱሳን የሚባሉ አባቶች ለምን አልተናገረች የሚለውን ምን አይነት ማብራሪያ እንደሰጠች መጨረሻ ላይ እነግራቸዋለሁ። In addition to official church and state recognition, millions of personal accounts testify to the validity of ዘይቱን apparitions። በሚሊዮን የሚቆጠሩ ሰዎች እንዳልኳችሁ አንድ ምሽት ላይ በትንሹ 250,000 በዛ ሲባል ደግሞ 1 ሚሊዮን ሰዎች መሬታችን ቦታው ላይ እየተገለጡ ያዩት ነበረ። ኦርቶዶክስ ቤተክርስቲያን ላይ ነው የተገለጠችው። እንዳትረሱ፣ ኦርቶዶክስ ቤተክርስቲያን ምን ኦሪየንታል ኦርቶዶክስ ቤተክርስቲያን ራስ ላይ የተገለጠችው